በዲፕሎማቶች መንደር ሳር ቤት ላይ 100% ለሚከፍሉ ደንበኞች በ35% ቅናሽ አፓርትመንቶችን ቴምር ፕሮፐርቲስ ለሽያጭ አቅርቧል። በተጨማሪም በአያት፣ በፒያሳ፣ በአዋሬ እንዲሁም በተክለ ሃይማኖትና በጋርመንት ላይ ከ10% ቅድመ ክፍያ ጀምሮ በ3 ዓመት ጊዜ ውስጥ በረጅም ጊዜ ያከፋፈል ሁኔታ ያለምንም ተጨማሪ ክፍያና ወለድ የቤት ባለቤት መሆን ትችላላችሁ። በተጨማሪም በ2,500,000 ብር ሙሉ ክፍያ አሊያም በ500,000 ብር ቅድመ ክፍያ ገላን ኮንዶሚኒየም መሃል ላይ ሱቆችን እነሆ ይሎታል ቴምር ፕሮፐርቲስ። ለበለጠ መረጃና ሳይቱን ለመጎብኘት በ0921 75 22 22 ቴምር ፕሮፐርቲ ብለው ይደውሉ። ሰላም እንዴት ናችሁ? ፍሬ ህይወት ዮሐንስ ነኝ። በአፍሪካ ቀንድ በተለይም በኢትዮጵያ በኤርትራና በሌሎች ጎረቤት ሀገራት መካከል እየተፈጠሩ ያሉ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ ጉዳዮችን በትንታኔ ይዤላችሁ እቀርባለሁ። በተለይም ደግሞ ከኢትዮጵያ የቀይ ባህር ጥያቄ ጋር ተያይዞ የሚነሱ ሀሳቦች ላይም አተኩራለሁ። በዛሬው ቆይታችን ሁለት መሰረታዊ አጀንዳዎች ላይ አብረን ቆይታ የምናደርግ ይሆናል። የመጀመሪያው ቀዳሚ አጀንዳችን ባሳለፍነው ሳምንት የኤርትራ መንግስት ምጽዋ ላይ ባከበረው በዓል ላይ ለመላው ኢትዮጵያውያን የቀይ ባህር ጥያቄ ምላሽ ያለው ስዕልን አሳይቶ ነበር። ያን መነሻ በማድረግ የኢትዮጵያ መከላከያ ሰራዊት ያጸፋ ምላሽ ሰጥቷል ያስባለው መልእክትም እንግዲህ በሐዋሳ ከተማ እየተካሄደ በሚገኘው የልዩ ዘመቻ እዝ 65ኛ ዓመት የምስረታ በዓል ላይ ተላልፏል። ከልዩ ዘመቻ እዙ የተላለፈው መልእክት ምንድን ነው የሚለውን ጨምሮ የልዩ ዘመቻ እዙ ያስመረቃቸው 44ኛ ዙር ኮማንዶችን በተመለከተም ዝርዝር መረጃዎችን ይዤላችሁ ቀርብ ያለው። በቀጣይ መረጃችን ይዤላችሁ የቀረብኩት የትግራይ ክልል አሁናዊ ሁኔታ ወደ ውጥረት እየተሸጋገረ ባለበት በዚህ ወቅት ላይ የትግራይ ክልል ጊዜያዊ አስተዳዳሪ የሆኑት ጀነራል ታደሰ ወረደ በትግራይ ክልል መከላከያ ሰራዊት እንቅስቃሴ እንዲያደርግ አልተስማማውም ወይም ደግሞ አልፈቀድኩም የሚል ምላሽ ሰጥተዋል። ጀነራል ታደሰ ወረደ የሰጡትን ምላሽም ደግሞ በሁለት አይነት መልኩ እየታየ ይገኛል። ጀነራል ታደሰ ወረደ የመከላከያ ሰራዊት እንቅስቃሴን በተመለከተ የሰጡት ምላሽ እንዲሁም ደግሞ የትግራይ ሰላምና ጸጥታ ቢሮ አሁን ላይ ያስተላለፈው መልእክትና ከፌደራል መንግስቱ ጋር በተያያዘ የፕሪቶሪያው ስምምነት ላይ እየተነሱ ያሉ ሀሳቦችን በዝርዝር ይዤላችሁ ቀርብ ያለው። ለዩቲዩብ ቻናል አዲስ ከሆናችሁ የደውል ምልክቷን ተጭናችሁ ቻናሌን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋብዛችኋለሁ። ቻናሌን ሰብስክራይብ አድርጋችሁ ቤተሰብ ከሆናችሁ ደግሞ ላይክ እና ሼር በማድረግ መረጃውን ለወዳጅ ዘመዶቻችሁ እንድታደርሱም ጠይቃችኋለሁ። ወደ ቀዳሚው መረጃም ተሻገርኩኝ። በመሃል ፒያሳ በምናስገነባው ሳይት ላይ 30% ቅናሽ ባለ 1 መኝታ 5.1 ሚሊዮን የነበረው 3.6 ሚሊዮን፣ ባለ 2 መኝታ 8.4 ሚሊዮን የነበረው 5.8 ሚሊዮን፣ ባለ 3 መኝታ 12 ሚሊዮን የነበረው 8.4 ሚሊዮን ሲሆን ይህ ዋጋ የወጣው 70% ባንዴ ከፍለው ቀሪ 30% ዲስካውንት ተደርጎላቸው ነው። ቀስ እያሉ በግንባታ ሂደት ለሚከፍሉም ከ10% ቅድመ ክፍያ ጀምሮ አመቻችተናል። ለበለጠ መረጃ ከታች ባሉት ስልኮች ይደውሉ። የመጀመሪያው ቀዳሚ አጀንዳችን የሚሆነው ባሳለፍነው ሳምንት የኤርትራ መንግስት የፈንቅል ኦፕሬሽን በሚል ክብረ በዓል እያከበረ በነበረበት ወቅት ላይ ምጽዋ ላይ እንግዲህ አዲስ የስዕል ኤግዚቢሽን አዘጋጅቶ በስዕል ኤግዚቢሽኑ ላይ የኢትዮጵያን ሰንደቅ ዓላማ የሚረግጥ እንዲሁም አፄ ኃይለሥላሴ፣ አፄ ምኒልክና የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድን ጭምር በጫማው የረገጠ አንድ የኤርትራ ወጣትን የሚያሳይ ምልክት አሳይተው ኢትዮጵያ ወደ ቀይ ባህር የምታደርገውን እንቅስቃሴ በጦር እርምጃ ጭምር ለመመከት የሚያስችል ዝግጅት እንዳላቸው ያንጸባረቁበትን ሀሳባቸውን ከገለጹ በኋላ በኢትዮጵያ መንግስትና በኤርትራ መካከል ያለው ውጥረት ይበልጥ እየተጠናከረ መምጣቱን የተለያዩ አስተያየት ሰጪዎች ሲገልጹ ቆይተዋል። ዓለም አቀፍ ተቋማትም የሁለቱ ሀገራት ውጥረት ወደ ለየለት ጦርነት ሊያመራ ይችላል የሚል ስጋታቸውን እያስቀመጡ ዲፕሎማሲን ቀዳሚ በማድረግ ሁለቱ ሀገራት እንዲነጋገሩ ጭምር የተለያዩ ሁኔታዎች እንዲፈጠር አስቻይ ሁኔታዎችን በመፍጠር ላይ ተጠምደው ቆይተዋል። የኢትዮጵያ መንግስት በተደጋጋሚ የቀይ ባህር መግቢያ የባህር በርና ወደብ ጥያቄውን ተከትሎ ከኤርትራ ጋር ያሉ ጉዳዮችን በሰላማዊና በዲፕሎማሲያዊ መንገድ ለመፍታት ጥረት ቢያደርግም የኤርትራ መንግስት ግን ለሰላምና ለዲፕሎማሲ እየቀረበለት ያለውን ጥሪ እስካሁን ድረስ ሳይቀበል ከመቅረትም ባለፈ ከኢትዮጵያ ጋር ታሪካዊ ጠላት ከሆነችው ግብጽ ጋር በመጣመር የተለያዩ እንቅስቃሴዎችን እያደረገ ይገኛል። በትግራይ ክልል የሚገኘው የህወሓት ቡድንን በመደገፍ የኢትዮጵያን የውስጥ ሰላም ለማተራመስም እየሰራ ይገኛል። ታዲያ ኢትዮጵያ ወደ ቀይ ባህር አትመለስም
አይመለስም ወይም ደግሞ ኢትዮጵያ የባህር በርና ወደብ የምታገኝበት ምንም አይነት ምክንያት የለም የሚል አቋም ይዞ የኤርትራ መንግስት ባለስልጣናት በተለያዩ መንገዶች መልእክታቸውን እያስተላለፉ ባሉበት በዚህ ወቅት ላይ 65ኛ ዓመት የምስረታ በዓሉን ያከበረው የልዩ ዘመቻ እዝ እንግዲህ በትርኢት በታጀበ ሁኔታ ላይ ለኤርትራ መንግስት እንዲሁም ደግሞ ኢትዮጵያን የቀይ ባህር ጥያቄ ለሚቃወመው የግብጽ መንግስት ጭምር ምላሽን ሰጥቷል። የኢትዮጵያ መከላከያ ሰራዊት በተደጋጋሚ የኢትዮጵያን ዳር ድንበር ሉዓላዊ የሆኑ መብቶችን ለማስከበር ከዛም በተጨማሪ ደግሞ የኢትዮጵያ ብሔራዊ ጥቅምን ለማስከበር የሚያደርገውን ጥረት አጠናክሮ እንደሚቀጥል ሲገልጽ ቆይቶ የኢትዮጵያ የጦር መሪዎች የፊት መሪዎችም የሚያስተላልፏቸው መልእክቶች ሁሉ በኤርትራ መንግስት ባለስልጣናት ዘንድ ስጋትን የሚፈጥሩ የኤርትራ መንግስት ከኢትዮጵያ ጋር እንግዲህ ወደ ጦርነት ቢገባ እንኳን ተሸናፊ መሆኑን የሚያረጋግጡ መሆናቸውን ሲገልጹም ቆይቷል። ከዛም በተጨማሪ የኢትዮጵያ የጦር ጀነራሎች በኢትዮጵያ ላይ በኤርትራ ላይ ወረራ ለመፈጸም እየተንቀሳቀሱ ነው የሚል ክሶችን ጭምር ሲያቀርቡ መቆየታቸውን የሚያሳዩ መረጃዎች ሲጋሩ ነበር። ለዛም ምላሽ የሚሆን ደግሞ የኤርትራን የጦር ሰራዊት እንዲሁም ደግሞ ኤርትራ አዲስ የመለመለቻቸውን አካላቶች ጭምር የጦር ስልጠና ሰጥቻለሁ በማለት የተለያዩ እንቅስቃሴዎችን ሲያደርጉ ነበር። ደግሞ ጥቅምት ወር አካባቢ ላይም የኤርትራ ጦር ጠቅላይ ኤታማዦር ሹምን ጨምሮ ሌሎች ከፍተኛ የጦር ጀነራሎቻቸው በአሰብ ወደብ አቅራቢያ በቡሬ ድንበር አቅራቢያ አካባቢ ላይ የተለያዩ እንቅስቃሴዎችን ሲያደርጉ ነበር። እነዚህ ሁሉ የሚያሳዩት በኢትዮጵያና በኤርትራ መካከል ያለው ውጥረት እየተባባሰ ሄዶ ወደ ለየለት ጦርነት ያመራል የሚል ስጋት እያስቀመጡ ለሚገኙ ዓለም አቀፍ ተቋማትና ሀያላን ሀገራት ግምታቸው ወይም ደግሞ ስጋታቸው ትክክል እንደሆነም ጭምር የሚጠቁሙ ሆነዋል። 65ኛ ዓመት የምስረታ በዓሉን ያከበረው የልዩ ዘመቻ እዝ ታዲያ 44ኛ ዙር የንጋት ኮማንዶችን ባስመረቀበት ወቅት ላይ በተለያየ ትርኢቶች ታጅቦ እንግዲህ እየተከናወነ ይገኛል። ዛሬ ላይ የማጠቃለያ ምዕራፉ ይሰራል ወይም ደግሞ ማጠቃለያ ምዕራፉ ነው ተብሎ እየተጠበቀ ነው። የአየር ወለድ ሌሎች የጦሩ አካላቶች ጭምር ትርኢቶችን እያቀረቡ ይገኛሉ። ከዛ በተጨማሪ ግን 43 ኮሮችን ይዞ ያለፈው የልዩ ዘመቻ እዙ ዛሬ ላይ 44ኛ እዙን በይፋ አስመርቋል። 44ኛ እዙን ባስመረቀበት ፕሮግራም ላይ ባስተላለፈው ትርኢት ላይ በአንድ ባነር ላይ እንግዲህ የመላው ኢትዮጵያውያንን ልብ የሚያሞቅ የኢትዮጵያን የቀይ ባህር ጥያቄ እየተቃወሙ የሚገኙት የኤርትራና የግብጽ መንግስትን ደግሞ የሚያስደነግጥና አሁን ላይ ኢትዮጵያ እያደረገች ያለችው የቀይ ባህር እንቅስቃሴ ወይም ደግሞ የቀይ ባህር ጉዞ አይቀሬ መሆኑን በይፋ ያረጋገጠ መልእክትን አስተላልፈዋል። በዛ መድረክ ላይ በተላለፈው መልእክት ላይ ተወደደም ተጠላም ተዘግቶብን አንኖርም በሚል እንግዲህ ደማቅ በሆነ መልኩ የኢትዮጵያ ሰንደቅ ዓላማ ያለው ባነር በይፋ ታይቷል። ያ ማለት ኢትዮጵያ ኤርትራ ወደደችም አልወደደችም ግብጽ ወደደችም አልወደደችም ከቀይ ባህር ርቃ የምትቆይበት ምንም አይነት ምክንያት የለም። ምንም እንኳን ኢትዮጵያ በኤርትራ የተሻለ በአፍሪካ ከሚገኙ ግንባር ቀደም የጦር ኃይሎች መካከል በጦር መሳሪያ ዝግጅቷ በሰራዊት አቅሟ እንዲሁም ደግሞ በሌሎች የጦር ሰራዊት መመዘኛዎች ጭምር ቀዳሚ ብትሆንም አሁንም ድረስ ለዲፕሎማሲ ለሰላም ውይይት ራሷን ዝግጁ አድርጋ ኤርትራን ለጋራ እድገት ለጋራ ትብብር በጋራ እንስራ እያለች ጥሪ እያቀረበች ባለችበት በዚህ ወቅት ላይ የኤርትራ ጦር አሻፈረኝ ብሎ አሁንም ወደ ጦርነት የመግባት ፍላጎት እንዳለውና በኢትዮጵያ ላይ የጦር እርምጃ ለመውሰድ ጭምር ዝግጅት እያደረገ መሆኑን የሚያሳዩ አይነት መረጃዎች እየወጡ የኢትዮጵያን የውስጥ ሰላም ለማወቅ እንደ ህወሓት ያሉ ቡድኖች የጦር መሳሪያ እያስታጠቁ እንደ አርሚ 7 እና አርሚ 15 ያሉ ኃይሎች ሌሎችና አርሚ 44ን ጭምር አስመራ እንዲሁም ደግሞ ሱዳን ላይ የጦር ስልጠና እየሰጡ ባሉበት በዚህ ወቅት ላይ ነው እንግዲህ የልዩ ዘመቻ እዙ ተወደደም ተጠላም ተዘግቶብን አንኖርም የሚል መልእክቱን ያስተላለፈው። የኢትዮጵያ የቀይ ባህር ጥያቄ እንግዲህ 65ኛ ዓመት የልዩ ዘመቻ እዝ በዓሉን በሚያከብርበት በዚህ ወቅት ላይ 44ኛ ዙር የንጋት ኮር ኮማንዶን አስመርቋል። ከዚህ ቀደም ያስመረቃቸው 43ኛ ዙር ድረስ ያሉ ኮማንዶች ሲመረቁ የኤርትራ መንግስት እነዚህ ኮማንዶችን ኢትዮጵያ እያሰለጠነችና እያስመረቀች ሳይሆን የተለያዩ የአርቲፊሻል ኢንተለጀንስ ሌሎች ጥበቦችን በመጠቀም ሐሰተኛ መረጃዎች ነው እያለች እንግዲህ የተለያዩ ፕሮፓጋንዳዎችን ስትሰራ ቆይታለች። አሁን ላይ ግን ያሉት ሁኔታዎች በተጨባጭ የኢትዮጵያ ጦር መጠናከሩን የሚያሳዩ እንደ ግሎባል ፋየር ፓወር ያሉ አይነት ትልልቅ ዓለም አቀፍ ተቋማት የኢትዮጵያ ጦር በተጨባጭ ከ503,000 በላይ አሁን ላይ የሀገሩን ሉዓላዊነት የሀገሩን ክብር ለማስጠበቅ የሚንቀሳቀስ ሰራዊት እንዳላት ይፋ ካደረገ በኋላ 44ኛ ዙር ኮማንዶቹን ምረቃ ወይም ደግሞ የ44ኛ ዙር ኮማንዶችን አጠቃላይ አሁናዊ ሁኔታ ለመቀበል ተገዷል። ይህን መነሻ በማድረግ እንግዲህ 44ኛ ዙር የንጋት ኮማንዶች በተመረቁበት ክብረ በዓል ላይ እንግዲህ የቀይ ኮማንዶን ፍቃድ የኢትዮጵያ ጠቅላይ ኤታማዦር ሹም የጦሩ ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ፍቃድ ሰጥተው እንግዲህ እነዚህ ኮማንዶዎቹን ምርቃታቸውን በይፋ አረጋግጠዋል። እዚህ ምርቃት ላይ
ተወደደም ተጠላም ተዘግቶብን አንኖርም ከሚለው መልእክት በተጨማሪ ደግሞ የኢትዮጵያ የጦር ጀነራሎች ያስተላለፉት መልእክት በኢትዮጵያና በኤርትራ መካከል ያለውን አሁናዊ ውጥረት ኢትዮጵያ እንደቀላል የማታዩና ብሔራዊ ጥቅሟን ለማስጠበቅ ሉዓላዊነቷን ለማስጠበቅ ያላትን ዝግጁነት ያረጋግጡ ሆኗል። ከዚህ ጋር በተያያዘ ሌተናል ጀነራል ሹማ አብደታ ያስተላለፉት መልእክት ደግሞ ብዙዎችን አስገርሟል። ለጠላት መቅሰፍት የሆኑ ኃይሎች ናቸው ብሏቸዋል። ለጠላት መቅሰፍት የምንላቸው ጠላት ተብሎ እንግዲህ በዝርዝር አልተገለጸም የትኛው ጠላት እንደሆነ። አሁን ላይ ባለው አገራዊ ሁኔታ፣ አሁን ላይ ባለው ቀጠናዊ ሁኔታ የኢትዮጵያ ጠላት ሀገራት እነማን እንደሆኑ፣ የትኞቹ ኃይሎች በኢትዮጵያ ላይ በጠላትነት እንደተነሱ ጭምር የሚታወቅ ነው። ለጠላት መቅሰፍት የሆኑ ኃይሎች ናቸው ማለት የኤርትራ ጦርም ሆነ የግብጽ ጦር ከጀነራል አልቡራን ጦር ጋር በመጣመር ህዋትን መጠቀሚያ አድርገው ሆነ ራሳቸውን መተው በኢትዮጵያ ላይ ምንም አይነት የጦር እርምጃ ለመውሰድ ቢያስቡ እንኳን መቅሰፍት የሆነ ነው። መቅሰፍት እንግዲህ እንደምታውቁት ከሰው ልጅ ቁጥጥር ውጪ የሆኑ ናቸው። እነዚህ ኃይሎች ከሰው ልጅ ወይም ደግሞ ከሌላ ጦር አቅም ቁጥጥር ውጪ የሆኑ እጅግ አደገኛ የሚባል ስልጠናን የወሰዱ ናቸው። መቅሰፍት የሆኑ ኃይል ከመባልም በተጨማሪ ደግሞ የምድር ድሮኖች ናቸው። ምድር ላይ የሚንቀሳቀሱ በሜካናይዝድ ጦር ላይ ካለው አቅም ተጨማሪ አቅም መሆን የሚችሉ በአየር ኃይል ላይ ኢትዮጵያ ከታጠቀቻቸው አደገኛ ጀቶችና ድሮኖች በተጨማሪ አቅም መሆን የሚችሉ የምድር ላይ ድሮኖች ናቸው። እነዚህ ኮማንዶች መመረቃቸው ብቻ ሳይሆን ሰልጥነው ብቃት ይዘው መውጣታቸው ብቻ ሳይሆን ለኤርትራና ከኤርትራ ጋር እያበሩ ላሉ ለኢትዮጵያ ጠላቶች ኢትዮጵያን የማፍረስ አጀንዳ ይዘው ለሚንቀሳቀሱ ሁሉ ምላሽ የሚሰጡበት መንገድ ማርሽ ቀያሪዎች ናቸው። በሰላማዊ መንገድ አሁንም ኢትዮጵያ እያደረገች እንዳለችው በውይይት በዲፕሎማሲ ችግሮችን ለመፍታት የሚቻል ከሆነ ቁጭ ተብሎ መነጋገር በሰላማዊ መንገድ ለመፍታት የሚያስችል እርምጃ መውሰድ ያስችላል። ግን ያ አይሆንም የሚሉ ከሆነ ደግሞ እነዚህ ኮማንዶች ማርሽ ቀያሪነት ብቃታቸውን በመጠቀም ማርሹን ቀይረው ጠላትን ዋጋውን የሚሰጡ ጠላት ላይ የሚወስዱት እርምጃ ድጋሚ ኃይል ራሱን አጠናክሮ እንዳይነሳ ራሱን እንዳዲስ እንዳያቋቁም ጭምር አድርጎ እንክትክቱን አውጥተው ሊጨርሱ የሚችሉ ኃይሎች ናቸው። ለዚህ ነው ማርሽ ቀያሪ የሚባሉት። የጦርን እንቅስቃሴ አጠቃላይ ኤርትራ እያደረገች ያለችውን እንቅስቃሴ ብቻ ሳይሆን የጦር ስልቷን ጭምር እንድትቀይር የሚያደርጉ ናቸው። የጦር ስልቱን በራሱ ምቹ ሁኔታ ወይም ደግሞ ለራሱ በሚመች መልኩ ቀርጾ በጦሩ ላይ የበላይነት ለመውሰድ የሚያስችል አቅምን የገነባ ኃይል ነው። ለዚህም ነው ጠቅላይ ሚኒስትሩ በታደሙበት መድረክ ላይ ተወደደም ተጠላም ተዘግቶብን አንኖርም የሚለው መልእክት መተላለፍ ኤርትራ ወደድሽም ጠላሽም በአሰብ ወደብ ዙሪያ ላይ የሚመለስ ኃይል የለም፣ ኢትዮጵያ ከቀይ ባህር ርቃ አትቀርም የሚል ጥቅል መልእክት ያስተላለፈ ነው። የጠቅላይ ሚኒስትር ዶክተር አብይ አህመድ መገኘት ብቻ አይደለም አየር ወለዱ ላሳየው ትርኢት ጭምር ጠቅላይ ሚኒስትሩ የሰጡት ምላሽ ኢትዮጵያ ለጠላቶቿ የማትመለስ በጠላቶቿ እንቅስቃሴ የማትደናገጥ በተናጠልም መጡ በጋራ በጥምረትም መጡ የውስጣዊ ኃይልን ተጠቀሙ የማይፈራ አይነት ጠንካራ የሀገሩን ሉዓላዊነት የሀገርን ዳር ድንበር የሚያስጠብቅ የሰራዊት አቅም መፍጠራችንን ያረጋግጥንበት ነው። ለዚህም ነው ለኤርትራ መንግስት ራስ ምታት የሆኑት ጠቅላይ ሚኒስትር ዶክተር አብይ አህመድ የኢትዮጵያ ጦር አዛዥ የሆኑት ፊልድ ማርሻል ብርሃኑ ጁላን ጨምሮ ሌሎች ሌተናል ጀነራል ሹማ አብደታ ያሉ ሌሎች ከፍተኛ የጦር አመራሮች ጭምር በቦታው በታደሙበት ተወደደም ተጠላም ተዘግቶብን አንኖርም ብሎ መከላከያ ሰራዊት በይፋ በባነር መልእክቱን አስተላልፏል። አሁን ኤርትራ የኢትዮጵያ የቀይ ባህር ጥያቄ ምርጫው የናንተ ነው። በዲፕሎማሲ መንገድ እንፍታው አይ ብላችሁ እናንተ እየሄዳችሁበት ባላችሁት የጦር ትንኮሳ ወይም ደግሞ ወደ ጦርነት ገብተን በጦርነት እንፍታው የሚለው ላይ ቆም ብላችሁ ማሰብ ነው። ማርሽ ቀያሪ ከሆነው ኮማንዶ ጋር ፊት ለፊት እንገጥማለን ከተባለ ለእናንተ ብቻ ሳይሆን የምትሰጉት በሚስጥራዊ መንገድ ለሚደግፏችሁ አካላት ጭምር ስጋትን የሚጭር ነው። ስለዚህ የኢትዮጵያና የኤርትራ ውጥረት አሁንም ኢትዮጵያ መከላከያ አቅሟን ብታጠናክርም ጦር ኃይሏን ብታጠናክርም በአፍሪካ ግንባር ቀደም ብቻ ሳይሆን በዓለም አቀፍ ደረጃ 9ኛ ከፍተኛ ቁጥር ያለው አክቲቭ የሆነ የጦር ሰራዊት ያላት ሀገር ብትባልም ሰላምና ዲፕሎማሲ ቀዳሚ ያደርጋለች። ነገር ግን እዚህ ጋር ሊሰመርበት የሚገባው ነገር ተወደደም ተጠላም ተዘግቶብን
አንኖርም። 130 ሚሊዮን የኢትዮጵያ ህዝብ የባህር በር መተንፈሻ ወደብ ያስፈልገዋል። በታሪክና በህግ ባለቤት ከሆንበት የአሰብ ወደብ በተጨማሪ በአፍሪካ ቀንድ የሚገኙ ሌሎች አማራጭ ወደቦችን ጭምር በእጃችን አስገብተን ኢኮኖሚያችንን የምናሳድግበት፣ ዲፕሎማሲያችንን የምናሳድግበት፣ ኢትዮጵያ በዓለም አቀፍ ደረጃ ሀያልነቷን የምትገነባበትን ምቹ ጊዜና ምቹ ምህዳር አሁን በመሆኑ የሚከፈለውን ዋጋ ከፍለን ኢትዮጵያን ወደ ቀይ ባህር በክብር እንመልሳታለን። ወደዳችሁም ጠላችሁም ከአሰብ ወደብ አንቀርም። በዚህ ጉዳይ ላይ ሐሳብ አስተያየታችሁን አስቀምጡልኝ። ወደ መጨረሻው አጀንዳ ተሻገርኩኝ። ሁለተኛው አጀንዳችን እንግዲህ በአፍሪካ ቀንድ ላይ ኢትዮጵያ እየገጠማት ካለው ውጥረት በተጨማሪ በአፍሪካ ቀንድ ላይ በኢትዮጵያ ላይ በጠላትነት የተነሱት እነ ግብጽና ኤርትራን ጨምሮ የራሱን ሰላም ማረጋጋት ያልቻለው ጀነራል አልቡርሃን የኢትዮጵያን የውስጥ ሰላም ለማተራመስ ህዋትን እየደገፈ ትግራይ ክልል ላይ ጦርነት ለመክፈት በራሳቸው አገር ወይም ደግሞ ኤርትራ በራሷ ክልል ውስጥ በራሷ ግዛት ውስጥ ጦርነት እንዳይነሳ ጦርነቱን በኢትዮጵያ ምድር ላይ ለማድረግ ትግራይ ክልልን የጦር ቀጠና ለማድረግ ህዋትን እየጋለበች እየገፋፋች እዚያ አድርሰዋለች። ታዲያ አሁን ላይ ህዋት በተደጋጋሚ ከፌደራል መንግስቱ ጋር በፕሪቶሪያው ስምምነት አማካኝነት መግባባት ላይ ተደርሶ የትግራይ ህዝብ ከጦርነት እንዲያርፍ መላው ኢትዮጵያዊ ከጦርነት እንዲያርፍ ጦርነት በኢትዮጵያ ላይ እንዳይደረግ ኢትዮጵያ የሰላም ሀገር የዲሞክራሲ ሀገር መሆኗን እንዲታይ ፕሪቶሪያውን ስምምነት ከፈረሙ በኋላ የፕሪቶሪያው ስምምነት ለምን ተፈረመ የሚል የውስጣዊ የጦርነት እቅዱን ማሳካት የማይችለው ሻዕቢያ ህዋትን ድጋሚ በመቀስቀስ በትግራይ ክልል ሁለተኛ ዙር ጦርነት ለመክፈት የሚያደርገውን ጥረት አጠናክሯል። ለዚህ ደግሞ ከዚህ ቀደም በህዋት ቡድን ላይ አጋር የነበሩ አካላት ህዋት እያደረገ ያለው አካሄድ ለትግራይ ህዝብ የማይበጅ ለመላው ኢትዮጵያ የማይበጅ የሻዕቢያ ተላላኪ ነው በሚል ደረጃ ተቃውሞ ጭምር በማንሳት ተቃውሟቸውን ገልጸው በተቃራኒ ክንፍ ላይ ቆሟል። ይህ ውጥረት በተባባሰበት በዚህ ወቅት ላይ የኢትዮጵያ መከላከያ ሰራዊት የሀገር ሉዓላዊነትን የሀገር ዳር ድንበርን ለማስከበር ወደ ትግራይ ክልል አዋሳኝ አካባቢዎች ላይ አደገኛ የጦር መሳሪያዎችን አስጠግቷል፣ ሰራዊቱን አስጠግቷል። ኢኮኖሚስትን ጨምሮ ሌሎች ዓለም አቀፍ የሚዲያ ተቋማት ይህን ጉዳይ ዘግበውታል። ይሄ እየተደረገ ባለበት በዚህ ወቅት ላይ የኤርትራ ጦርም ደግሞ እንደ ዛላምበሳና ሌሎች ድንበሮችን በመጠቀም በኢትዮጵያ ውስጥ ላይ የተለያዩ ጦር እንቅስቃሴዎችን ለማድረግ ዝግጅቱን አጠናክሮ ቀጥሏል። የዚህ ዝግጅት መጠናከር የኤርትራ ጦር በኢትዮጵያ ውስጥ ጉዳይ ላይ ጣልቃ ለመግባት የሚያደርገው ጥረት የኢትዮጵያ መንግስት የኢትዮጵያን ሉዓላዊነት የሚጻረር ነው በማለት ጦሩን ማንቀሳቀሱን ተከትሎ የትግራይ ክልል ጊዜያዊ አስተዳደር ከፌደራል መንግስቱ ጋርም ግጭት ውስጥ መግባት አይፈልጉም፣ ከህዋት ጋርም ግጭት ውስጥ መግባት አይፈልጉም፣ ከሻዕቢያ ጋርም ግጭት ውስጥ መግባት ስለማይፈልጉ የኢትዮጵያ መከላከያ ሰራዊት በትግራይ ክልል ገብቶ እንዲንቀሳቀስ ፍቃድ አልሰጠሁም፣ በዚህ ጉዳይ ላይ አልተነጋገርኩም፣ አልተስማማሁም ብለዋል። ወገን ኢትዮጵያ ትግራይ አንድ የግዛት አካሏ ነች። የኢትዮጵያ አካል እንጂ ትግራይ ራሷን የቻለች ሀገር አይደለችም። የራሱን ሀገር ዳር ድንበር ለማስከበር የኢትዮጵያ መከላከያ ሰራዊት የትኛውን ህግ ነው ፍቃድ የሚጠይቀው? የትኛውን አካል ነው እውቅና የሚሻው? የኢትዮጵያ መከላከያ ሰራዊት የሀገር ሉዓላዊነት፣ የሀገርን ክብር፣ የሀገርን ብሔራዊ ጥቅም የሚነካ የትኛውም የጠላት እንቅስቃሴ በሚደረግበት ቀጠና ላይ ጦሩን የማንቀሳቀስ ኦፕሬሽን የመስራት ማንኛውም አይነት እርምጃ የመውሰድ መብት አለው። ያን መብቱን ተጠቅሞ በትግራይ ክልል አዋሳኝ ላይ የጦር መሳሪያዎቹን ማንቀሳቀሱን ወደ ኤርትራ የሚሻገሩ ድንበሮች ላይ ሰራዊቱን ማሰማራቱን የትግራይ ክልል ጊዜያዊ አስተዳደር ጀነራል ታደሰ ወረደ ፍቃድ አልሰጠውም። ማናቸውና እሳቸው ፍቃድ እስኪሰጡ ይጠበቃል። ጊዜያዊ አስተዳደሩ ፍቃድ አልሰጠውም ሲሉ በሶማሊያ የኢትዮጵያ አምባሳደር ሱሌማን ደደፎ ደግሞ የኢትዮጵያ መከላከያ ሰራዊት በሉዓላዊ የሀገር ግዛት ላይ የማንንም የህግ ፍቃድ ሳይጠይቅ የማንንም ይሁንታ ሳይጠይቅ መንቀሳቀስ ይችላል የሚል መልእክታቸውን አስተላልፈዋል። እሳቸው ብቻ አይደሉም፣ ሌሎች የኢትዮጵያ ከፍተኛ መንግስት ባለስልጣናት፣ ሌሎች በትግራይ ክልል የሚንቀሳቀሱ ፓርቲዎች፣ የፖለቲካ ፓርቲዎች ሀሳባቸውን በዚህ ልክ ገልጸዋል። ጀነራል ታደሰ ወረደ ግን ከህዋትም እንዳይጎልባቸው ከፌደራል መንግስቱም እንዳይጎልባቸው አልተግባባውም፣ አልፈቀድኩም የሚል ምላሽ ሰጥቷል። ይሄ ባለበት በዚህ ሁኔታ ላይ የትግራይ ሰላምና ጸጥታ ቢሮ ትናንትና መግለጫ አውጥቷል። የትግራይ ሰላምና ጸጥታ ቢሮ ባወጣው መግለጫ ላይ የትግራይ ሰራዊት ትጥቅ እንዲፈታ የቀረበለትን ጥያቄ አንቀበልም፣
ልንቀበል የምንችለው ያስቀመጥናቸው ቅድመ ሁኔታዎች ሲከበሩ ነው ብሎ መግለጫ አውጥቷል። ቅድመ ሁኔታዎች ያላቸው የትግራይ አካባቢዎች ሳይመለሱ የሚለው የትግራይ ግዛት ናቸው የምንላቸው አሁን ላይ የውጥረት ማዕከል የሆኑት የሻዕቢያ መንግስት ጦርነት ሊፈጥርባቸው የሚፈልጋቸው እንደ ወልቃይት ጠገዴ ያሉ አካባቢዎችን ጨምሮ ሌሎች አካባቢዎች በትግራይ ግዛት ውስጥ ሳይመለሱ፣ ተፈናቃዮች ወደ ቀያቸው ሳይመለሱ፣ የራስን እድል በራስ የመወሰን መብት ሳይሰጠን የትግራይ ሰራዊት ጦሩን አይፈታም ወይም ደግሞ ለመፍታት ዝግጁ አይደለም ብለዋል። ይህን መግለጫ የወጣው የትግራይ ሰላምና ጸጥታ ቢሮ ነው። የዜጎች የተፈናቃዮች ከአካባቢያቸው መራቅ ከቀያቸው መራቅ ፌዴራል መንግስቱ ላይ ያላከከ የሚገኘው እንግዲህ የትግራይ ሰላምና ጸጥታ ቢሮ አሁንም ድረስ ጦርነትን በማስነሳት ከፍተኛ ቁጥር ያላቸው የትግራይ ወጣቶች ከፍተኛ ቁጥር ያላቸው የትግራይ ዜጎች አካባቢውን ለቀው እንዲወጡ እያደረገ ነው ያለው። ተፈናቃይ እንዲበዛ እያደረገ ነው ያለው። ተፈናቃዮች እንዳይመለሱ የጦርነት አዋጅ እያወጀ የሚገኘው ህወሓትን ማስቆም ሲገባው ሰላምና ጸጥታ ቢሮ ተፈናቃዮች ሳይመለሱ ጦሬን አልፈታም፣ የትግራይ ሰራዊት ጦሩን አይፈታም የሚል ሐሳብ ያንጸባርቃል። ማንነውና ነው ጦርነት እየጎሰመ ያለው? ሰላም አጡ፣ መቀመጥ አልቻሉም። በግዳጅ ልክ ኤርትራ የተባበሩት መንግስታት ድርጅት ዘመናዊ ባርነት ያለው ወታደራዊ ምልመላ አይነት መሰል ቅርጽ ያለው ወታደራዊ ምልመላ እኮ ተጀምሯል። በትግራይ ክልል እያስገደዱ ነው ያሉት፣ ወጣቱ ሰላም አሳጥተውት ነው ያሉት። ይሄ ሁኔታ ባለበት በዚህ ወቅት ላይ የተፈናቃዮች ቁጥር ካልተመለሰ የፕሪቶሪያው ስምምነት ካልተፈጸመ የፕሪቶሪያውን ስምምነትማ ጥሶ ህወሓት ነው የኢትዮጵያን ሰላም ለማወቅ ሁለተኛ ዙር ጦርነት ለመክፈት እየተንቀሳቀሰ የሚገኘው። እነዚህ ሁኔታዎች ባሉበት ላይ የመከላከያ ሰራዊት ጦሩን የሀገር ሉዓላዊነትን ለማስከበር ማስጠጋቱ የግልጽ የጦርነት አዋጅ ነው። የድሮን ጥቃት እየተፈጸመብን ነው፣ በድሮን እየተሰለልን ነው፣ የተለያዩ የመከላከያ እርምጃ እየተደረገብን ነው ብለው አስቀምጠዋል። ትናንትና ደግሞ ህወሓት ባደረገው ግምገማ ላይ የትግራይ ታጣቂዎችን በተመለከተ ሲገመግም የህወሓት ታጣቂዎችን በተመለከተ ሲገመግም ድሮኑን እንፈራለን፣ የኢትዮጵያ ጦር ድሮን ታጥቋል ሲሉ ህወሓት ምን ብሏል? አንቲ ድሮን መሳሪያዎችን ታጥቄያለሁ፣ ስለዚህ ድሮን የሚያስፈራ ነገር አይደለም፣ እርምጃ መውሰድ እንችላለን ብሎ ሰራዊቱ ለድሮን ያለውን ፍራቻ እንዲያወጣ የሄደበት አካሄድም የሚገርም እኮ ነው። አንቲ ድሮን ታጥቀናል፣ የቱርኩን ድሮን የሩሲያውን ድሮን ኢትዮጵያ ያመረተቻቸውን ድሮን መከላከል የሚያስችለን አንቲ ድሮኖችን ከተለያዩ ሀገራት ጭምር ታጥቀናል የሚል ምላሽ ሰጥቷል። ምን ይላል እዚህ ጋር ደግሞ የትግራይ ሰላምና ጸጥታ ቢሮ? የድሮን ከበባ እየተፈጸመብን ነው፣ መከላከያ እየከበበ ነው ያለው። የትግራይ ህዝብ እኮ የፌዴራል መንግስቱ ይድረስልኝ፣ ጦርነቱ ይቅርልኝ፣ ሰላም ነው የምፈልገው ብሏል። ምንድነው እናንተ ፍላጎታችሁ? የትግራይ ሰላምና ጸጥታ ቢሮ ደግሞ አሁን ላይ ምንድነው የሚለው? የድሮን ከበባ እየተደረገብኝ ባለበት ሁኔታ ላይ ሰራዊቴ ጦሩን አይፈታም። ይህም ብቻ አይደለም ያሉት፣ ከህጋዊ ተቋማት ይልቅ በግለሰብ ደረጃ ነው እየተጣሰ ያለው ፕሪቶሪያው ስምምነት። ማለት ፌዴራል መንግስቱ ሳይሆን እየጣሰ ያለው ግለሰቦች ናቸው። ግለሰብ የሚለው ሀሳብ ወዴት ነው የሚሄደው? ማን ላይ ነው የሚሄደው? ማን ላይ ነው ይሄ ግለሰብ የሚለው ሀሳብ ሊወረወር የተፈለገው የሚለውንም ማየት ማሰብ ያስፈልጋል። ስለዚህ አሁን ላይ ምን አሉ? እኛ ጦርነት ከተከፈተ ለመመከት ለመከላከል ዝግጁ ነን፣ ዝምታችን ፍርሃት አይደለም ብለዋል። ሞክሩ፣ ጦርነት የምታሳሱት እናንተ ናችሁ። መከላከያውንም ዳር ድንበር ላስከብር ነው ያለው። ከሻዕቢያ ጋር ጽምዶ በማለት የተፈጠረውን ጥምረት ነው የተቃወመው። ስለዚህ ራሳችንን እንከላከላለን በሚል ሀሳቢያ የትግራይ ህዝብ ላይ ዳግም ጦርነትን አታውጁ። የትግራይ ሰላምና ጸጥታ ቢሮ እንግዲህ ይህንን መልእክት አስተላልፏል። በዚህ ጉዳይ ላይ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። አብሬያችሁ የቆየሁት እኔ ፍሬ ህይወት ዮሐንስ ነበርኩኝ። ለዩቲዩብ ቻናል አዲስ ከሆናችሁ የደወል ምልክቷን ተጭናችሁ ቻናሌን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋብዛችኋለሁ። ቻናሌን ሰብስክራይብ አድርጋችሁ ቤተሰብ ከሆናችሁ ላይክ እና ሼር በማድረግ ለወዳጅ ዘመዶቻችሁ እንድታጋሩ ጠይቃችኋለሁ። በሌሎች ፕሮግራም እስከምመለስ ድረስ ቸር ቆዩኝ።